ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። አርእስተ ዜና። ሳዋ የሰለጠኑት የኦብነግ አባል አብድራዛቅ ኤርትራ የሶማሊያ አየር ኃይል አዛዥ መሆናቸው ተነገረ። ሹመቱም እያነጋገረ ነው። የትራምፕ ዓለምን ያስደነገጠ ንግግር። ኢራን ደህና ሰንብች። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር አምባዎች ላይ ከፍተኛ ጥቃት ሰነዘረች። ዶናልድ ትራምፕ ለኢራናውያን መንግስታቸውን እንዳወርዱ ጥሪ አቀረቡ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን ቆይታችኋል? ከአዲስ ሪፖርተር የሰዓቱን አበይት መረጃዎች አርእስቶቹን በማስቀደም ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ከሀገር ውስጥ እንዲሁም ደግሞ ከውጭ ያገኘናቸውን አጫጭር መረጃዎችና ዜና ትንታኔ የምናደርስላችሁ ይሆናል። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። ብሔራዊ ጥቅም ከሃይማኖታዊና ርዕዮተ ዓለማዊ ወገንተኝነት በላይ የሆነ የሀገር ሕልውና መሰረት የሚለው የዛሬው የዜና ትንታኔያችን አርዕስት ነው። አብራችሁን ቆዩ። አሁን ወደ አጫጭር መረጃዎች አመራን። ሳዋ የሰለጠኑት የኦብነግ አባል አብድራዛቅ ኤርትራ የሶማሌ አየር ኃይል አዛዥ መሆናቸው እያነጋገረ ነው። የኦብነግ ጀኔራል አብድራዛቅ መሐመድ ሐጂ ቃሎምቢ በቅጽል ስማቸው አብድራዛቅ ኤርትራ ይባላሉ። የተወለዱት በምዕራብ ሶማሊያ ቋራክሲ ግዛት ቀብሪ ዳሃር ነው። የተወለዱት ከሟቹ አጎታቸው ዶክተር መሐመድ ሲራጅ ሲሆን የኦጋዴን ነጻ አውጪ ግንባር የሥራ አስፈጻሚና ማዕከላዊ ኮሚቴ አባል ነው። ዶክተር መሐመድ እንደ አውሮፓውያን አቆጣጠር በ2009 ከኢትዮጵያ መከላከያ ሰራዊት ጋር እየተዋጉ መገደላቸውን ታሪካቸው ይናገራል። ኤርትራ የኦብነግ ተዋጊዎችን ታሰለጥን እንደነበር ምስክር የሆኑት አባል አብድራዛቅ ኤርትራ የሶማሌ አየር ኃይል አዛዥ ሆነው ተሹመዋል። በ2005 የኦብነግ አባል ሆነው የተመለመሉት የዛሬው የአየር ኃይል አዛዥ አብድራዛቅ በወጣትነታቸው የሽምቅ ውጊያና ተዛማጁ ወታደራዊ ስልጠና ለመውሰድ ወደ ኤርትራ ተጓዙ። ከሽብር ጋር በተያያዘ በ2006 አሜሪካ በሶማሊያ ላይ በወሰደችው ጥቃት የተሰደዱ ሌሎች ሶማሊያውያንን በስልጠና ወቅት ኤርትራ ተገናኛቸው። ኤርትራ በወቅቱ ከምዕራብ ሶማሊያና ከደቡብ ሶማሊያ የመጡ በርካታ ሶማሊያውያንን ታሰለጥን ነበር። በዚህም ተግባሯ በኢፋድ አፍሪካ ህብረትና የተባበሩት መንግስታት ማዕቀብ ተጥሎባት እንደነበር ይታወሳል። ኦብነግ ከኤርትራ በርካታ የሰለጠኑ ወጣት ተዋጊዎችን በማሰለፍ ሶማሊያን መዋጋቱ ይታወሳል። በዚህ መልኩ ከሰለጠኑት መካከል አንዱ የሆኑትና የትግረኛ ቋንቋ አቀላጥፈው የሚናገሩት አብድራዛቅ ኤርትራ የሶማሌ አየር ኃይል አዛዥ ሆነው መሾማቸው መነጋገሪያ የሆነበት ምክንያትም ይሁ ነው። ሹመቱ የሶማሊያ ፌዴራል መንግስት የሀገሪቱን የመከላከል አቅም ለማሳደግ በተለይም የአየር ኃይሉን መልሶ በማዋቀር ለማዘመን ታስቦ እንደሆነ ቢገልጽም በቅጽል ስማቸው አብድራዛቅ ኤርትራ የተባሉት መኮንን መሾማቸው የኤርትራ በሶማሊያ ውስጥ ሲያሻት አሸባሪ፣ ሲያሻት መንግስትን የምትደግፍ ይህንንም የምታደርገው ኢትዮጵያን ታሳቢ አድርጋ እንደሆነ የሚያሳይ እንደሆነ እየተጠቆመ ነው። ጄኔራል አብድራዛቅ የቀድሞ ፕሬዝዳንት ፋርማጆና የኤርትራ ፕሬዝዳንት ኢሳያስ አፈወርቂን የጠበቀ ግንኙነት በመፍጠር ጥልቅ ሚና መጫወታቸው ይነገራል። በዚህም በሺዎች የሚቆጠሩ የሶማሊያ መከላከያ አባላት በኤርትራ እንዲሰለጥኑ አድርጓል። ከ10 ሺህ በላይ የሶማሊያ ተዋጊዎች የሰለጠኑትን በዚሁ ግንኙነት አማካኝነት ነው። በአሁኑ የሐሰን ሼክ መሐመድ አስተዳደር አብድራዛቅ እንደ ሞቃዲሾና አስመራ ግንኙነት ቁልፍ ሚና እየተጫወቱ ያሉት አብድራዛቅ ኤርትራ የአየር ኃይል አዛዥ ነው መሾማቸው የኤርትራና የምዕራብ ሶማሌ ክልልን ውስጣዊ ግንኙነት የሚያሳይ እንደሆነ ተመልክቷል። ጄኔራሉ በኤርትራ ቆይታቸው ከሶማሊያ የመጡ ሰልጣኞች በቅርበት ሲከታተሉና ሲያስተባብሩ የነበረ በመሆኑ አሁን የአየር ኃይሉን ሲረከቡ አብዛኛዎቹ የበታች መኮንኖችና ባለሙያዎች እርሳቸው የሚያውቋቸውና አብረዋቸው የቆዩ እንደሆኑ ታውቋል። ሜጀር ጄኔራል አብድራዛቅ መሐመድ ሐጂ ኤርትራ በኤርትራ ሳዋ የሰለጠኑ የትግረኛ ቋንቋን አቀላጥፎ የሚናገሩ በመሆናቸው ብቻ ሳይሆን በኤርትራ በሳቸው አስተባባሪነት የሰለጠኑ ከ10 ሺህ የሚልቁ ተዋጊዎችን ይመሩ የነበሩ የሻዕቢያ ታማኝ መሆናቸውን የሶማሊያ ሚዲያዎች እየዘገቡ ነው። የ40 ዓመቱ የአየር ኃይል አዛዥ ሶማሊያ ከፓኪስታን የጂኤፍ 17 ተዋጊዎችን ለመግዛት ውል ከመፈራረሟ ጋር ተያይዞ የአየር ኃይሉን አቅም ለማዘመን ካለው ዕቅድ ጋር ስማቸው በስፋት እየተነሳ ነው። ሶማሊያን ከአልሸባብ ነፃ ለማውጣት በሚል ሁለገብ ዘመቻ የአየር ኃይልን ማጠንከርና በሶማሊያ የሚገኙ የውጭ ሀገራት ሰላም አስከባሪዎችን ለማስወጣት በተያዘው ዕቅድ መሰረት
የሰላም አስከባሪዎቹ ሲወጡ ክፍተቱን ለመሙላት ሶማሊያ ዝግጅት እያደረገች ያለችው በኤርትራና በቱርክ የሰለጠኑ ወታደሮቿን እንደሆነ ጉዳዩን አስመልክቶ ከሚወጡ መረጃዎች ለመረዳት ተችሏል። አዲሱ የሶማሊያ አየር ኃይል አዛዥ መሰረታቸው የኦጋዴን ነጻ አውጪ ግንባር በመሆኑ ከቅርብ ጊዜ ወዲህ ኢትዮጵያ ላይ ጦርነት ለመክፈት ደፋ ቀና የሚለውን ያሳደጋቸውን ኤርትራ አሰልጥና የላከችውን ድርጅታቸውን እንደሚረዱ ይጠበቃል። ኤርትራም ይህንኑ ታሳቢ አድርጋ ለሹመት እንዳበቃችው ተመልክቷል። ግብፅ የምትመራው ኃይል ኢትዮጵያን ዙሪያዋን የመክበብ እቅድ እንዳላቸው በቅርቡ ግብፅና ቱርክ የጀመሩት ህብረትና የደረሱበት ስምምነት እዚሁ አካል ሊሆን እንደሚችል ጉዳዩን የሚከታተሉ እየገለጹ ነው። የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ አሜሪካ በኢራን ላይ የሰነዘረችውን መጠነ ሰፊ ወታደራዊ ጥቃቶችን ተመልክቶ እየተሰሙ ወደሚገኙ መረጃዎች እንውሰዳችሁ። የትራምፕ ዓለምን ያስደነገጠ ንግግር ኢራን ደህና ሰንብቼ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በኢራን ላይ መጠነ ሰፊ ወታደራዊ ጥቃት መጀመሩን አስታወቁ። ፕሬዝዳንቱ በሰጡት መግለጫ የዘመቻው ዋነኛ ኢላማ ከኢራን አገዛዝ የሚመነጩና በአሜሪካ ሕዝብ ላይ የተጋረጡ አስከፊ ስጋቶችን ለአንዴና ለመጨረሻ ጊዜ ለማስወገድ መሆኑን ገልጸዋል። ፕሬዝዳንቱ የኢራን አገዛዝ ላለፉት 47 ዓመታት በአሜሪካ በወታደሮቿና በአጋሮቿ ላይ የጥላቻና የግድያ ዘመቻ ሲያካሂድ ቆይታል ሲሉ ከሰዋል። አገዛዙ በዓለም ዙሪያ ለሚፈጸሙ ደም አፍሳሽ ድርጊቶች ተጠቃሽ መሆኑና አሜሪካ ከእንግዲህ ይህንን ትዕግስት እንደማታደርግ በጽኑ አስታውቀዋል። በመግለጫውም የኢራን አገዛዝ የፈጸማቸውን የታሪክ ጠባሳዎች ያስታወሱት ትራምፕ እንደ አውሮፓውያን አቆጣጠር በ1979 የተፈጸመውን የኤምባሲ ተዋጊ ታጋቾች ቀውስና በ1983 በቤይሩት 241 የአሜሪካ ወታደሮችን የገደለውን የቦምብ ጥቃት ጠቅሰዋል። በተጨማሪም እንደ አውሮፓውያን አቆጣጠር በ2000 በዩኤስኤስ ኮል ላይ ለደረሰው ጥቃት ኢራን እጇ እንዳለበት ገልጸዋል። በቅርብ ጊዜያትም በኢራን የሚደገፉ ተላላኪ ኃይሎች በመካከለኛው ምስራቅ በሚገኙ የአሜሪካ ወታደሮችና በዓለም አቀፍ የንግድ መርከቦች ላይ ተደጋጋሚ ጥቃት ሲፈጽሙ መቆየታቸውን ፕሬዝዳንቱ አብራርተዋል። በሊባኖስ፣ የመን፣ ሶሪያና ኢራቅ የሚገኙ ታጣቂ ቡድኖችን በማስታጠቅ ክልሉን በደም እያጠቡ ነው ሲሉም ወንጅለዋል። በተለይም በጥቅምት 7 በእስራኤል ላይ የተፈጸመውን ጥቃት የኢራን ተላላኪ የሆነው ሐማስ የፈጸመ መሆኑን በመጥቀስ በዚህ ጥቃት 46 አሜሪካውያን መገደላቸውና 12 ዜጎች ታጋች መሆናቸውን አስታውሰዋል። ኢራን በዓለም ላይ ሽብርተኝነትን በመደገፍ ቀዳሚው ሀገር መሆኗንና የገዛ ዜጎቿን በጎዳና ላይ የምትገድል ጨካኝ መሆኗን ገልጸዋል። የፕሬዝዳንት ትራምፕ አስተዳደር ዋነኛ ፖሊሲ ኢራን በምንም አይነት ሁኔታ የኒውክሌር መሳሪያ እንዳይኖራት ማድረግ መሆኑን በድጋሚ አረጋግጠዋል። ኦፕሬሽን ሚድናይት ሃመር በተሰኘው ዘመቻ ባለፈው ሰኔ ወር በፎርዶ ናታንዝ እና ኢስፋሃን የሚገኙ የኒውክሌር ማዕከላት መደምሰሳቸውን ገልጸዋል። አሜሪካ ከጥቃቱ በኋላ ኢራን ከኒውክሌር ምኞቷ እንድትቆጠብና ስምምነት ላይ እንድትደርስ ደጋግማ እድል ሰጥታ እንደነበር ፕሬዝዳንቱ ገልጸዋል። ሆኖም አገዛዙ የተሰጡትን ዲፕሎማሲያዊ እድሎች በሙሉ ውድቅ በማድረግ የኒውክሌር ፕሮግራሙን ለመገንባትና አሜሪካ ሊደርሱ የሚችሉ የረጅም ርቀት ሚሳይሎችን ለማልማት መሞከሩን ተናግረዋል። ይህ አደገኛ እንቅስቃሴ የአሜሪካን ብሔራዊ ደህንነት አደጋ ላይ የሚጥል በመሆኑ አሁን እየተካሄደ ያለው ወታደራዊ እርምጃ የኢራን ሚሳይል ኢንዱስትሪ ሙሉ በሙሉ ለማውደም ያለመ መሆኑን አብራርተዋል። አሁን እየተካሄደ ያለው ወታደራዊ እርምጃ የኢራንን ሚሳኤል ኢንዱስትሪ ሙሉ በሙሉ ለማውደም ያለመ መሆኑን አብራርተዋል። እንዲሁም የኢራን ባህር ኃይል እንደሚደመሰስና በክልሉ የሚገኙ ተላላኪ ኃይሎች አቅም እንደሚመክን ቃል ገብተዋል። የአሜሪካ ጦር በዓለም ላይ ተወዳዳሪ የሌለው ጥንካሬና ቴክኖሎጂ ያለው መሆኑን የጠቀሱት ትራምፕ ለዚህ ተልዕኮ ከፍተኛ ዝግጅት መደረጉን ገልጸዋል። ምንም እንኳ መስዋዕትነት ሊኖር ቢችልም የወደፊቱን ትውልድ ከኒውክሌር ስጋት ለመጠበቅ ሲባል ይህ ዘመቻ ግዴታ መሆኑን አጽንኦት ሰጥተዋል። ፕሬዝዳንቱ ለኢራን አብዮታዊ ዘበኛ ለጦር ኃይሉና ለፖሊስ ጥሪ አቅርበዋል። መሳሪያችሁን አውርዱና ሙሉ ምህረት አግኙ፣ ካልሆነ ግን ሞትን ትጋፈጣላችሁ ሲሉ አስጠንቅቀዋል። ወታደሮቹ የአገዛዙን ትዕዛዝ ባለመቀበል ራሳቸውን እንዲያድኑ አማራጭ ሰጥተዋል። ለኢራን ሕዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል ያሉ ፕሬዝዳንቱ ሕዝቡ በቤቱ እንዲቆይና በውጊያ ወቅት ራሱ እንዲጠብቅ አሳስበዋል። የአሜሪካ ጦር የአገዛዙን አቅም ካዳከመ በኋላ ሕዝቡ የገዛ መንግስቱን እንዲመሰርትና ድሉን እንዲጠቀምም ጥሪ አቅርበዋል። በመጨረሻም ፕሬዝዳንቱ ለአሜሪካ ወታደሮች የፈጣሪን ጥበቃ ተመኝተው አሜሪካ በዚህ ፍልሚያ እንደምታሸንፍ ሙሉ እምነት እንዳላቸው ገልጸዋል። እግዚአብሔር አሜሪካን ይባርክ በማለት ንግግራቸውን አጠቃለዋል። ይህ በፕሬዝዳንት ትራምፕ የተሰጠው እጅግ አስገራሚና ዓለምን ያናወጠ መግለጫ በዓለም አቀፍ ደረጃ ከፍተኛ ድንጋጤና የተለያዩ ምላሾችን አስተናግዷል። የሀያላን ሀገራትና የጎረቤት አረብ ሀገራት ምላሽ በሚከተለው መልኩ ሊጠቃልል ይችላል። እስራኤል ለአሜሪካ ውሳኔ ሙሉ ድጋፏን ገልጻለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ አሜሪካ የዓለም ትልቁን የሽብር ስጋት ለማስወገድ የወሰደችው እርምጃ ታሪካዊና ትክክለኛ ነው ብለዋል። እስራኤል የራሷን ደህንነት ለመጠበቅና ከአሜሪካ ጋር በመተባበር ማንኛውንም የኢራን የአጸፋ ጥቃት ለመመከት ዝግጁ መሆኗን አስታውቃለች።
ሩሲያ ድርጊቱን ህገወጥና አደገኛ ወታደራዊ እብደት ስትል ኮንናለች። የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ አሜሪካ የዓለም አቀፍ ሕግጋትን ጥሳለች ሲሉ ወንጅለዋል። ሩሲያ በኢራን የሚገኙ የራሷን ዜጎችና ጥቅሞች እንደምትጠብቅ ገልጻ ይህ ጦርነት መላውን መካከለኛው ምስራቅ ወደማይወጣበት ቀውስ እንደሚከት አስጠንቅቃለች። የሩሲያ ጦር በሱሪያ ያለውን ዝግጁነት ወደ ከፍተኛ ደረጃ አሳድጓል። ቻይና ጥብቅ ቁጥጥር እንዲደረግና አፋጣኝ የተኩስ አቁም እንዲታወጅ ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስትር ባወጣው መግለጫ የማንኛውንም አገር ሉዓላዊነት በኃይል መጣስ ተቀባይነት የለውም ብሏል። ቻይና በኢራን ያላትን ግዙፍ የነዳጅ ኢንቨስትመንት ስጋት ላይ መውደቁን በመጥቀስ የተባበሩት መንግስታት ድርጅት ጣልቃ እንዲገባ ጠይቃለች። የአረብ ሀገራት ምላሽ የተደበላለቀና ጥንቃቄ የተሞላበት ነው። ሳውዲ አረቢያና ኤሚሬትስ በይፋዊ መግለጫቸው መረጋጋት እንዲሰፍን ቢጠይቁም በውስጥ መስመር ግን የኢራን የኒውክሌር ስጋት በመወገዱ እፎይታ እንደተሰማቸው ዲፕሎማሲያዊ ምንጮች ይጠቁማሉ። ሆኖም ኢራን በአጸፋ እርምጃ የነዳጅ ማውጫዎቻቸው እንዳትመታ ከፍተኛ ስጋት አድሮባቸዋል። ኳታርና ኦማን በሁለቱ ወገኖች መካከል ድርድር እንዲጀመር ጥረት እያደረጉ መሆኑን ገልጸው የአሜሪካ ጦር በግዛታቸው የሚገኙትን ወታደራዊ ቤዝ ተጠቅሞ ጥቃት እንዳይሰነዝር ጥንቃቄ እያደረጉ ነው። የአውሮፓ ህብረት መሪዎች ፈረንሳይ፣ ጀርመንና ብሪታንያ በአንድ በኩል የኢራን የኒውክሌር እንቅስቃሴ ቢያወግዙም አሜሪካ ያለ ቅድመ ምክክር የወሰደችው አንድ ወገን እርምጃ እንዳሳሰባቸው ገልጸዋል። የኔቶ አባል ሀገራት በጉዳዩ ላይ ለመምከር አስቸኳይ ስብሰባ ጠርተዋል። ትራምፕ ለኢራናውያን መንግስታቸውን እንዳወርዱ ጥሪ አቀረቡ። ፕሬዚዳንት ዶናልድ ትራምፕ በኢራን ጥቃት መፈጸሙን ተከትሎ ባስተላለፉት የቪዲዮ መልእክት ኢራናውያን የአገሪቱ መንግስት ለማውረድ እርምጃ እንዲወስዱ ጥሪ አቅርበዋል። ስንጨርስ መንግስታችሁን ከስልጣን አውርዱ፣ መንግስታችሁን ከመንበሩ ላይ ማውረድ የእናንተ ስራ ነው፣ ምናልባትም በትውልዶች መካከል የሚገኝ እድላችሁ ሊሆን ይችላል ሲሉም ተናግረዋል። ትራምፕ አክለውም የኢራን ኃይል አባላት መሳሪያዎቻቸውን ካስቀመጡ ዋስትና እንደሚሰጣቸው፣ አለበለዚያ ግን ሞትን ትጋፈጣላችሁ ሲሉ ዝተዋል። ዶናልድ ትራምፕ በጥር ወር ላይ በኢራን የተቃዋሚ ሰልፈኞች ላይ የአገሪቱ ኃይሎች እርምጃ ወስደው ከ6,000 በላይ ተቃዋሚዎችን ከገደሉ በኋላ ኢራን ላይ ጥቃት ለመፈጸም ዝተው ነበር። በወቅቱ ለሰልፈኞቹ ሞት ተጠያቂ የሆኑ አካላት ትልቅ ዋጋ ይከፍላሉ ሲሉ ዝተው ነበር። ተቃዋሚ ሰልፈኞቹንም ድጋፍ እያመለጣቸው ነው ብለው ነበር። ነገር ግን በማግስቱ የኢራን መንግስት ሰልፈኞች ላይ ግድያ እንደማይፈጸም ማረጋገጫ ማግኘታቸው በመግለጽ ፊታቸውን ወደ አገሪቱ የኒውክሌር ፕሮግራም አዙረዋል። እስራኤል በኢራን ላይ ጥቃት ፈጽማ የአስቸኳይ ጊዜ አወጀች። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላ አገሪቱ የአደጋ ጊዜ ማስጠንቀቂያ ደወል ማሰማቱ ተዘግቧል። እስራኤል ጥቃቱን ተከትሎ በመላው አገሪቱ የአስቸኳይ ጊዜ አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑን ገልጾ ይህንን ተከትሎ ከኢራን በኩል ያጸፋ የሚሳኤል ጥቃት ሊፈጸም እንደሚችል አስጠንቅቋል። በተጨማሪም የእስራኤል የመከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ በጎረቤት ደቡባዊ ሊባኖስ ውስጥ በሚገኙ የሄዝቦላ ጥቃት መፈጸሙን አስታውቀዋል። የቢቢሲ የኢራን ቋንቋ አገልግሎት ፋርስ ዜና ወኪል በመጥቀስ እንደዘገበው በኢራን ዋና ከተማ ቴህራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸውን ዘግቧል። የዜና ወኪሉ ቴህራን ውስጥ የሚገኙ ሁለት አካባቢዎች በተለይ ኢላማ መሆናቸውና በተጨማሪም 3 ፍንዳታዎችን የሚያሳዩ 3 ፎቶዎችን አጋርቷል። እስራኤል የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ቢሮ ላይ ጥቃት መፈጸሟ ተነገረ። በኢራን ዋና ከተማና በበርካታ ከተሞች ላይ ጥቃት የፈጸመችው እስራኤል የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ እና የፕሬዝዳንቱን ጽህፈት ቤት ኢላማ ማድረጓ ታውቋል። እስራኤል በዛሬው እርምጃ ኬርማንሻህ፣ ቆም፣ ኢስፋሃን፣ ታብሪዝ፣ ካራጅና በኬራናክ የሚገኝ የሀገሪቱ ባህር ኃይል ላይ ጥቃት ፈጽማለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢ እንዲርቁ ከጥቃቱ በፊት ማስጠንቀቂያ ሰጥቷል። ከቴህራን የተገኘ ሌላ ምስል የቀድሞ የሀገሪቱ ፕሬዝዳንት አህመድ ነጃድ መኖሪያ ጥቃት ከደረሰበት መካከል እንደሚገኝም አመልክቷል። የቀድሞ ፕሬዝዳንትም ሆኑ ሌሎች የኢራን ከፍተኛ ባለስልጣናት ላይ የደረሰ ጉዳት ስለመኖሩ የተባለ ነገር የለም። የኢራን አገር ውስጥ ሚኒስትር የሀገሪቱ ኃይል ሁኔታውን ለመቆጣጠር ዝግጁ መሆኑን እንዲሁም የሀገሪቱ ሆስፒታሎች ዝግጁ መሆናቸውን ተናግረዋል። የኢራን አብዮታዊ ዘብ ወደ እስራኤል ሚሳይሎችን ማስወንጨፉን አስታወቀ። የኢራን አብዮታዊ ዘብ እስራኤልና አሜሪካ በሀገሪቱ ላይ የከፈቱትን ጥቃት ተከትሎ ከፍተኛ የሆነ የሚሳኤልና የድሮን ጥቃት መጀመሩን አስታውቋል። የእስራኤል ጦር ቀደም ብሎ ኢራን ሚሳኤል ማስወንጨፏን በመግለጽ ለሀገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። የእስራኤል ሰራዊት ይህንን ማስጠንቀቂያውን ተከትሎ በመላ ሀገሪቱ በሚገኙ ከተሞች የአደጋ ጊዜ ማስጠንቀቂያ ደወል አሰምተዋል። ጦሩ ለዜጎቹ በእጅ ስልካቸው ባስተላለፈው መልእክት በአቅራቢያችሁ ወደሚገኝ የመከላከያ መጠለያዎች በፍጥነት እንዳመሩ መክረዋል። ቤንያሚን ኔታንያሁ በኢራን ላይ ዘመቻ መጀመራቸውን በተናገሩበት ወቅት የሀገሪቱ ሕዝብ ከጦሩ የሚሰጥ ማስጠንቀቂያን ተግባራዊ እንዳደረገ አሳስቧል።
ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር አምባዎች ላይ ከፍተኛ ጥቃት ሰነዘረች። ኢራን ዛሬ ቅዳሜ ለተሰነዘሩባት ጥቃቶች ምላሽ ለመስጠት በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ ኢላማዎች ላይ ታይቶ የማይታወቅ የጥቃት ማዕበል መሰንዘሯ ተሰምቷል። በተባበሩት አረብ ኤሚሬትስ፣ ባህሬንና ኳታር ጨምሮ በተለያዩ አገራት ፍንዳታዎች መከሰታቸው ተዘግቧል። ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ኑር ኒውስ እንደዘገበው በደርዘን የሚቆጠሩ ባለስቲክ ሚሳይሎች ወደ እስራኤል ተተኩሰዋል። መህር ኒውስ ደግሞ ሚሳኤሎቹ እስራኤል ለማመልከት መላዋን ፍልስጤምን ኢላማ ያደረጉ ነበሩ ሲል ዘግቧል። የኢራን የመንግስት እንግሊዝኛ ቋንቋ የዜና ጣቢያ የሆነው ፕሬስ ቲቪ ከ30 እስከ 75 የሚደርሱ ሚሳኤሎች በአሁኑ ሰዓት ከኢራን እየተኮሱ ነው ሲል ዘግቧል። ከሮይተርስ የብሔራዊ ደህንነት ዘጋቢ ፊል ስቱዋርት የተገኘው መረጃ የጠቀሰ ለኢራን የፖለቲካ ተቋም ቅርበት ያለው ምንጭ እንደገለጸው በቅርቡ አሜሪካና እስራኤል በሰነዘሩት ወታደራዊ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘበኛ ኃይል ከፍተኛ አዛዦችና የፖለቲካ ባለስልጣናት ተገለዋል። ሪፖርት የተደረጉት ግድያዎች፣ የጋራ ጥቃቶቹ ከኢራን ወታደራዊና ፖለቲካዊ መዋቅር ጋር የተገናኙ ከፍተኛ አመራሮች ኢላማ ማድረጋቸውን እስካሁን ካሉት ግልጽ ማሳያዎች አንዱ ተደርጎ ተወስዷል። ይህም ጥቃቶቹ ትኩረታቸውን በመሰረተ ልማቶች ላይ ብቻ ከማድረግ ይልቅ የአመራር ብቃት ለማዳከም ያለመ መሆናቸውን ያመለክታል። የኳታር የውጭ ጉዳይ ሚኒስትር ሀገሪቱ በዓለም አቀፍ ሕግ መሰረት ለተሰነዘሩባት የኢራን ጥቃት ተመጣጣኝ ምላሽ የመስጠት መብቷ የተጠበቀ መሆኑን አስታውቃለች። ሚኒስትሩ በኳታር ግዛት ላይ የተፈጸመውን የባለስቲክ ሚሳኤል ጥቃት በጥብቅ እንደሚያወግዝ ገልጾ ድርጊቱ የሀገሪቱ ሉዓላዊነት በግልጽ የጣሰ በጸጥታዋ ላይ የተሰነዘረ ቀጥተኛ ጥቃትና የክልሉን ደህንነትና መረጋጋት አደጋ ላይ የሚጥል ተቀባይነት የሌለው ትንኮሳ መሆኑን አክሎ ገልጿል። የእስራኤል ጦር በበኩሉ ባወጣው መግለጫ በአሁኑ ወቅት የእስራኤል አየር ኃይል ስጋቶችን ለማስወገድ አስፈላጊ በሆኑ ቦታዎች ሁሉ ጥቃቶችን የመከላከልና የመምታት ስራ እየሰሩ ይገኛል ብለዋል። አክሎም ህዝቡ የሀገር ውስጥ ግንባር እዝ የሚሰጣቸውን መመሪያዎችን መከተሉን መቀጠሉ አስፈላጊ ነው። ህዝቡ የሀገር ውስጥ ግንባር እዝ መመሪያዎችን መከተሉ እንዲቀጥል ጠይቋል። የኢራን አብዮታዊ ዘብ ወደ እስራኤል ሚሳይሎችን ማስወንጨፉን አስታወቀ። ኢራን አብዮታዊ ዘብ እስራኤልና አሜሪካ በሀገሪቱ ላይ የከፈቱትን ጥቃት ተከትሎ ከፍተኛ የሆነ የሚሳይልና የድሮን ጥቃት መጀመሩን አስታውቋል። የእስራኤል ጦር ቀደም ብሎ ኢራን ሚሳይል ማስወንጨፏን በመግለጽ ለሀገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። በኢራን የሚሳይል ጥቃት አቡዳቢ ውስጥ ቢያንስ የአንድ ሰው ህይወት ጠፋ። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራን ባጸፈው ከእስራኤል በተጨማሪ በባህረ ሰላጤው የአሜሪካ አጋሮች ላይ ጥቃት እየፈጸመች መሆኑ ተነግሯል። የተባበሩት አረብ ኤሚሬትስ የመንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳይሎችን ወደ ግዛቲቱ ከተኮሰች በኋላ በዋና ከተማ አቡዳቢ ቢያንስ አንድ ሰው ሞቷል። ከተተኮሱት ሚሳይሎች መካከል ብዙዎቹ እንዲከሽፉ በመደረጋቸው ጉዳት አለማድረሳቸውን የዜና ወኪሉ ዘግቧል። የአሜሪካ ባህር ኃይል በሚገኝባት ባህሬን ውስጥ ፍንዳታ ተሰማ። የፈረንሳይ ዜና ወኪል ኤፍኤፍፒ ዘጋቢ በባህሬን ዋና ከተማ ማናማ ፍንዳታ መሰማቱን ዘገበ። የባህሬን ሀገር ውስጥ ጉዳይ ሚኒስቴር በኤክስ ገጹ ላይ ማስጠንቀቂያ ማስተላለፉን ተከትሎ የአደጋ ጊዜ ደወሎች ተሰምተዋል። ሚኒስትሩ ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ የደህንነት መጠለያ እንዲገቡ አሳስቧል። በኳታር ዋና ከተማ ዱሃ ውስጥ ፍንዳታዎች ተሰሙ። የኳታር መከላከያ ሚኒስትር የሀገሪቱን ግዛት ኢላማ ያደረጉ በርካታ ጥቃቶችን በተሳካ ሁኔታ መመከት መቻሉ እንደገለጸ የመንግስት መገናኛ ብዙሃን ዘግበዋል። አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረውን ጥቃት የአሜሪካ ስሪት በሆነው ፓትሪየት ጸረ ሚሳይል አማካኝነት ለማክሸፍ መቻላቸውን ለፈረንሳይ ዜና ወኪል ኤኤፍፒ ተናግረዋል። ኳታር በፋርስ ባህረ ሰላጤ ሀገራት ውስጥ አሜሪካ ካሏት ወታደራዊ ሰፈሮች መካከል ትልቁ የሆነው አል ኡደይድ የአየር ኃይል ሰፈር ይገኝበታል። ግጭቱ በቀጠናው እንዳይስፋፋ ዩኬ ስጋቷን ገለጸች። አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ ዩናይትድ ኪንግደም ክስተቱ ወደ ሰፊ ቀጠናዊ ግጭት እንዲሸጋገር እንደማትፈልግ የመንግስት ቃል አቀባይ አስታወቀ። መግለጫውም አክሎ እኛ ቅድሚያ የምንሰጠው በቀጠናው ውስጥ ያሉ የዩኬ ዜጎች ደህንነት ነው፣ ስለሆነም ቀን ከሌት የቆንጸላ ድጋፍ እንሰጣቸዋለን ብለዋል። በመካከለኛው ምስራቅ የሚገኙ አጋሮቹን ደህንነት የመጠበቅ ለረጅም ጊዜ የቆየ ኃላፊነት እንዳለበት ያሳውቀው የዩኬ መንግስት በቀጠናው የተለያዩ የመከላከል አቅም አሉን፣ ጥቅማችን ለመጠበቅ ዝግጁ ነን ብለዋል። አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት ዩኬ አለመሳተፏን አስታውቃለች። የተወደዳችሁ አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ቢዝነስ መረጃዎች እናልፋለን። በጉጂ ዞን በ7 ወራት ከ1 ሚሊዮን ኩንታል በላይ የቡና ምርት መሰብሰቡ ተገለጸ። በኦሮሚያ ክልል ጉጂ ዞን በ7 ወራት ከ1 ሚሊዮን ኩንታል በላይ የቡና ምርት መሰብሰቡን የዞኑ ግብርና ጽሕፈት ቤት አስታወቀ። በጽሕፈት ቤቱ የቡናና ሻይ ልማት ባለሙያ ብርሃኑ ፈጊሳ እንደተናገሩት በበጀት ዓመቱ በዞኑ 1.2 ሚሊዮን ኩንታል ቡና ለማምረት ታቅዶ ሲሰራ ቆይቷል። እስካሁን በተደረገው እንቅስቃሴ 1.1 ሚሊዮን ኩንታል የቡና ምርት መሰብሰብ መቻሉን ጠቅሰው ምርቱ የተሰበሰበው ከ177 ሺህ ሄክታር በላይ መሬት ላይ መሆኑን አስታውቀዋል። ስፖርት
ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ከሊድስ ጋር የሚያደርገው ፍልሚያ ይጠበቃል። በ28ኛ ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ የዋንጫ ፍክክር ውስጥ ለመቆየት ወሳኝ የተባለውን ጨዋታ ከሊድስ ዩናይትድ ጋር ያደርጋል። በኤላንድ ሮድ ምሽት 2 ሰዓት ተኩል በሚጀምረው ጨዋታ ማንቸስተር ሲቲ ሊድስ ዩናይትድን ማሸነፍ ከቻለ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ያጠባል። በሜዳው ኤላንድ ሮድ ከታላላቆቹ ማንቸስተር ዩናይትድ፣ ሊቨርፑልና ቼልሲ ተጫውቶ ሽንፈት ያልገጠመው ሊድስ ዩናይትድ ዛሬም ለፔፕ ጋርዲዮላ ቡድን ትልቅ ፈተና እንደሚሆን ይጠበቃል። በማንቸስተር ሲቲ በኩል ጀረሚ ዶኩ ከጉዳት ማገገሙ የተገለጸ ሲሆን ማቴዎ ኮቫችችና ግቫርዲዮል አሁንም ጉዳት ላይ ናቸው። በሊድስ በኩል ኦካፎር በጉዳት የዛሬው ጨዋታ የሚያልፈው ተጫዋች ነው። በሌሎች ጨዋታዎች ሊቨርፑል ምሽት 12 ሰዓት ላለመውረድ እየታገለ ከሚገኘው ዌስትሃም ጋር ይጫወታል። ቀዮቹ ጨዋታውን ካሸነፉ 4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ ጋር በነጥብ ይስተካከላሉ። ኒውካስትል ዩናይትድ ከኤቨርተን፣ ቦርንማውዝ ከሰንደርላንድ እና በርንሌ ከብሬንትፎርድ ሌሎች የዛሬ መርሃ ግብሮች ናቸው። በስፔን ላሊጋ 28ኛ ሳምንት ባርሴሎና በሜዳው ካምፕ ኑ ምሽት 12 ሰዓት ከ15 ላይ ቪላሪያልን የሚያስተናግድበት ጨዋታ ይጠበቃል። በ61 ነጥብ ላሊጋውን እየመራ የሚገኘው ባርሴሎና ከሪያል ማድሪድ ጋር ያለው የነጥብ ልዩነት ወደ 4 ለማስፋት ከጠንካራው ቪላሪያል ጋር ከባድ ፈተና ይጠብቀዋል። 51 ነጥቦችን በመሰብሰብ 3ኛ ደረጃ ላይ የሚገኘው ቪላሪያል ለሻምፒዮንስ ሊግ ተሳትፎ ብርቱ ፉክክር እያደረገ ይገኛል። ፍሬንኪ ዲዮንግ እና ጋቢ በጉዳት፣ ጀራርድ ማርቲን በቅጣት በባርሴሎና በኩል የማይሰለፉ ተጫዋቾች ናቸው። በሌሎች ጨዋታዎች ሪያል ኦቪዲዮ ከአትሌቲኮ ማድሪድ ምሽት 5 ሰዓት ሲጫወቱ፣ ማዮርካ ከሪያል ሶሲዳድ ምሽት 2 ሰዓት ተኩል ላይ የሚጫወቱ ይሆናል። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውንም እርሱን በማስቀደም እንጀምራለን። ብሔራዊ ጥቅም ከሃይማኖታዊና ርዕዮተ ዓለማዊ ወገንተኝነት በላይ የሆነ የሀገር ህልውና መሰረት። ሰሞኑን በኢትዮጵያ ዲፕሎማሲያዊ ምህዳር ውስጥ አንድ ትኩረት የሚስብ ክስተት ተመልክተናል። የእስራኤል ፕሬዝዳንት ወደ ኢትዮጵያ ያደረጉት ጉብኝትን ተከትሎ አንዳንድ የሀገራችን ሙስሊም ዜጎች የተቀናጀ የማህበራዊ ሚዲያ ዘመቻ አካሂደዋል። ከዚህ መካከል በእስራኤል ሀገር ጉብኝት ያደረጉ ታዋቂ ጋዜጠኞችና ክብርና ስብዕና በሚያጎድፍ መልኩ ለውግዘት ተዳርገዋል። ከዚህ መካከል በእስራኤል ሀገር ጉብኝት ያደረጉ ታዋቂ ጋዜጠኞችን ክብርና ስብዕና በሚያጎድፍ መልኩ ለውግዘት ተዳርገዋል። እንዲሁም እንደ ግብር ከፋይ ዜጋ በጋዛ ሰብአዊ መብት ከሚጥሱ ሀገራት ጋር ያለን ግንኙነት ሊገደብ ይገባል የሚል ግፊትም በመንግስት ላይ ለማሳደር ሞክረዋል። በእርግጥ ሰብአዊነትን መሰረት አድርጎ መቆርቆርና በሰላማዊ መንገድ ሀሳብን መግለጽ የሚበረታታ ዴሞክራሲያዊ መብት ነው። ይሁን እንጂ አንድ መንግስት በዓለም አቀፍ መድረክ የሚከተለው ዲፕሎማሲያዊ ግንኙነት በዋነኝነት የሚቃኘው ከዜጎች የሞራል እሴት ወይም ከሃይማኖታዊ ትስስር ይልቅ ብሔራዊ ጥቅም ወይም ናሽናል ኢንተረስት በሚባለው ቀመር ነው። በውስብስብና ተለዋዋጭ በሆነው የዓለም ፖለቲካ ውስጥ የሀገርን ህልውና ለማስጠበቅ የሚቀረጹ ስትራቴጂዎች አንዳንዴ ከህዝብ ስሜትና ከዓለም አቀፍ የሞራል ድንጋጌዎች ጋር ሊጋጩ ይችላሉ። ይህ አይነቱ የግንኙነት መርህ መንግስታት ከሚወዱት ወይም ከሚያከብሩት አካል ጋር ሳይሆን ለሀገራዊ ደህንነትና ለኢኮኖሚ እድገት የግድ ከሚያስፈልጋቸው አካል ጋር እንዲወግኑ ያስገድዳቸዋል። ዛሬ ገቢር ነበብ ፖለቲካ ወይም ሪል ፖለቲክ ስለምንለውና ብሔራዊ ጥቅም ከሃይማኖትና ከርዕዮተ ዓለም በላይ ስለሚሆንበት ሁኔታዎች በጥልቀት እንመረምራለን። ገቢር ነበብ ፖለቲካ ምንድን ነው? የገቢር ነበብ ፖለቲካ ወይም ሪል ፖለቲካ ጽንሰ ሀሳብ በዓለም አቀፍ ግንኙነት ውስጥ እጅግ ቀዝቃዛውና በተጨባጭ እውነታ ላይ የተመሰረተው የዲፕሎማሲ ቀመር ነው። የአስተሳሰብ መንግስታት በውጭ ጉዳይ ግንኙነታቸው ወቅት ውሳኔ የሚያሳልፉት በስነ ምግባር፣ በሃይማኖታዊ እሴቶች ወይም በህግ የበላይነት ላይ ሳይሆን በተጨባጭ ኃይልና በሀገራዊ ጥቅም ላይ ብቻ እንደሆነ ያስተምራል። ታዋቂው የፖለቲካ ሳይንስ ምሁር ሃንስ ጄ ሞርገንታው ፖለቲክስ አሞንግ ኔሽንስ በተሰኘው ታላቅ መጽሐፉ ዓለም አቀፍ ፖለቲካ በሞራል መርሆች ሳይሆን በኃይል በሚገለጽ ብሔራዊ ጥቅም የሚመራ መሆኑን በዝርዝር ያስረዳል። እንደ ሞርገንታው እይታ አንድ የሀገር መሪ የግል የሞራል እሴቱን ወይም የዜጎችን ስሜታዊ ፍላጎት ወደ መንግስታዊ ውሳኔ ካመጣ ሀገሪቱ ለማይታወቅ አደጋና ውድቀት ሊያጋልጣት ይችላል። የዚህ ስትራቴጂ ዋነኛውና መሰረታዊው መርህ ተለዋዋጭነት ወይም ፍሌክሲቢሊቲ ነው። በሪል ፖለቲካ ውስጥ ዘላቂ ወዳጅ ወይም ዘላቂ ጠላት የለም፣ ያለው ዘላቂ ጥቅም ብቻ ነው የሚለው ብሂል የፖሊሲዎች ሁሉ መሪ ቃል ነው። መንግስታት ውሳኔ በሚያሳልፉበት ወቅት ምን መሆን አለበት ከሚለው የሞራል ጥያቄ ይልቅ ምን ቢደረግ የሀገሬን ህልውና ያስቀጥላል ለሚለው ተግባራዊና ህልውናዊ ጥያቄ ቅድሚያ ይሰጣሉ።
በዚህ ረገድ የሀገር ደህንነት፣ የጂኦፖለቲካዊ ተጽዕኖና የኢኮኖሚ እድገት ከማንኛውም ሰብአዊ ወይም ርዕዮተ ዓለማዊ ግዴታዎች በላይ ሚዛን ይደፋሉ። ለዚህም ነው እንግዲህ አንዲት ሀገር ዛሬ በሰብአዊ መብት ጥሰት የምታወዛግበን ሀገር ነገ ለስትራቴጂካዊ ጥቅሟ ስትል የቅርብ ወዳጅ ልታደርጋት የምትገደደው። በዚህ የፖለቲካ ፍልስፍና ውስጥ ዓለም አቀፍ ስርዓቱ ህግ አስከባሪ ማዕከላዊ መንግስት የሌለው እንደሆነም ይታሰባል። ሌላኛው የዚህ አስተሳሰብ ቁልፍ ሰው ኬኒዝ ዋልትዝ ቲዮሪ ኦፍ ኢንተርናሽናል ፖለቲክስ በተሰኘው መጽሐፉ እንደሚሞግተው በዓለም መድረክ ላይ እያንዳንዱ ሀገር ለራሱ ደህንነት ዋስትና መቆም ያለበት ራሱ ብቻ ነው። በመሆኑ መንግስታት በዓለም አቀፍ መድረክ የሚገጥሟቸውን ስጋቶች ለመቀነስና የሚፈጠሩ ድሎችን ለመጠቀም ሲሉ የግድ የሞራል መርሆቻቸውን ወደ ጎን ማለፍ ይኖርባቸዋል። ይህ ድርብ ግብረገነት ወይም ደብል ስታንዳርድ ተብሎ በብዙዎች ቢታችም ለሪል ፖለቲካ አራማጆች ግን ሀገርን ከጥፋት ለመታደግ የሚከፈል አስፈላጊ መስዋዕትነት ነው። በመጨረሻም ሪል ፖለቲካ መንግስታት በጭካኔ እንዲመሩ ሳይሆን በከፍተኛ ብልሃት እንዲጓዙ ያስገድዳቸዋል። የአንድ ሀገር ህልውና አደጋ ላይ ሲወድቅ የፖለቲካ ፍልስፍናዎችና የሃይማኖት ቀኖናዎች ለድርድር ይቀርባሉ። በጠረጴዛ ዙሪያ ዋጋ የሚሰጠው የሀገርን ህልውና ማስቀጠል እንጂ በመርህና በስሜት ተገዝቶ በድህነትና በብቸኝነት መቆየት አይደለም። ሞርገንታው በመጽሐፉ እንዳሰፈረው የፖለቲካ ጥበብ ማለት ተጨባጭ ሁኔታዎችን ተገንዝቦ ለሀገር የሚበጀውን ትክክለኛ ምርጫ መምረጥ ነው። ይህ ምርጫ ደግሞ አንዳንዴ ከዜጎች ስሜት ጋር መጋጨቱ የማይቀር የፖለቲካ እውነት ነው። የታሪክ ትምህርቶች ከመቃብር በላይ የሆነ ጥቅምና ወዳጅነት። በታሪክ ሂደት ውስጥ የሪል ፖለቲካ መርህ እንዴት ሀገራትን ከውድቀት እንደታደጋቸው ስንመለከት የአሜሪካና የጃፓን ግንኙነት ትልቁን ስፍራ ይዛል። አሜሪካ በጃፓን የሲቪል ከተሞች ላይ የአቶሚክ ቦምብ በመጣል በመቶ ሺዎች የሚቆጠሩ ዜጎችን ብትገልም ጃፓን ከደረሰባት ሰብአዊና ታሪካዊ ቁስል ይልቅ የሀገሪቱን የነገ ህልውና በማስቀደም ከቀድሞ ጠላቷ ከአሜሪካ ጋር ጥብቅ ወዳጅነትን መርጣለች። ዛሬ ጃፓን በዓለም ላይ ካሉ የቅርብ ስልታዊ አጋሮች መካከል ተጠቃሽ የሆነችው ለስሜታዊነት ቦታ ባለመስጠቷ ነው። ይህ ለጥቅም ሲባል የሚደረግ ወዳጅነት በአሜሪካና በቻይና ግንኙነት ላይም ታይቷል። እንደ አውሮፓውያኖች አቆጣጠር በ1970ዎቹ አሜሪካ ኮሚኒዝምን እንደ ትልቅ ርዕዮተ ዓለማዊ ጠላት ብታየውም የሶቪየት ህብረትን ተጽዕኖ ለመግታት ስትል ግንኙነቷን ከቻይና ጋር አጠናክራለች። በወቅቱ የነበሩት የቻይና መሪ ዴንግ ዚያኦፒንግ ድመቷ ጥቁር ሆነች ነጭ አይጥ እስካጠመደች ድረስ ግድ የለኝም የሚለውን ታዋቂ መርህ በመጠቀም ርዕዮተ ዓለማቸውን ለሀገሪቱ የኢኮኖሚ እድገት ሲሉ መስዋዕት አድርገዋል። ይህ የሚያረጋግጠው በዓለም መድረክ ላይ ሀገራት የሚመሩት በልብ ትርታ ሳይሆን በብልህ የታክቲክ ስሌት መሆኑ ነው። በሀገራችንም ታሪክ ተመሳሳይ ትምህርት አለ። በ1960ዎቹና 70ዎቹ የነበረው ትውልድ ዓለም አቀፍ የላብ አደሮች ህብረት በሚል መፈክር ተመርቶ የኢትዮጵያን የውጭ ግንኙነት በአንድ ወገን ብቻ እንዲያዘነብል አድርጓል። በዚህም ሳቢያ ለሀገሪቱ የኢኮኖሚ መዋቅር መሰረት የነበሩ የምዕራባውያን ባለሀብቶችና ተቋማት ተባረዋል። ሀገራዊ ጥቅም በስሜታዊነትና ባልተጨበጠ ዓለም አቀፋዊ ወንድማማችነት ሲተካ ውጤቱ ድህነትና የኢኮኖሚ ውድቀት መሆኑን ኢትዮጵያ በአካል አይተዋለች። የመካከለኛው ምስራቅና የቱርክ ተጨባጭ ሁኔታ። የሪል ፖለቲካ መርህ በዘመናዊው የመካከለኛው ምስራቅ ፖለቲካ ውስጥ በጉልህ ይስተዋላል። ግብጽ የሙስሊም ወንድማማቾችን በሽብርተኝነት ፈረጃ እርምጃ የወሰደችው የሀገሪቱን ብሔራዊ ደህንነት በማስቀደሟ ነው። ይህ እርምጃ በሃይማኖታዊ መነጽር ለሚመለከቱት ወንድምን እንደ መክዳት ቢመስልም ለካይሮ መንግስት ግን የህልውና ጉዳይ ነበር። አሁን ባለው የጋዛ ጦርነት ግብጽ ስደተኞችን የማትቀበለው የሃይማኖት ትስስር ጠፍቶ ሳይሆን የኢኮኖሚና የደህንነት ጫናው ከህልውና ጋር ስለሚጋጭ ነው። ኤርዶጋን መራሹ የቱርክ መንግስት ደግሞ የሙስሊም ወንድማማችነት ዋነኛ አራማጅ ቢሆንም ይህ አቋም ከሀገሪቱ ሰፊ የጂኦፖለቲካዊ ጥቅም ጋር ሲጋጭ ብልህ እርምጃዎችን ሲወስድ ይታያል። ቱርክ ከግብጽ ጋር የነበረውን የ13 ዓመታት ጠላትነት ትታ አሁን በምስራቅ ሜዲትራኒያን ካለው የነዳጅ ሀብት ፍላጎት አንጻር ከግብጽ ጋር በጋራ እየሰራች ትገኛለች። ይህ የሚያሳየው የሃይማኖት ወንድማማችነት በጠረጴዛ ዙሪያ ለሚሰላው ብሔራዊ ጥቅም ቦታውን እንደሚለቅ ነው። እንደ ተባበሩት አረብ ኤምሬትስና ሞሮኮ ያሉ ሀገራትም ከእስራኤል ጋር ስትራቴጂካዊ አጋርነት የፈጠሩት ለሀገራቸው የሚገኘው የቴክኖሎጂና የደህንነት ጥቅም ስለሚበልጥባቸው ነው። ሪል ፖለቲካ በጠረጴዛ ዙሪያ ዋጋ የሚሰጠው የሀገርን ህልውና ማስቀጠል እንጂ በመርህና በስሜት ተገዝቶ በድህነትና በብቸኝነት መቆየት አለመሆኑን እነዚህ ሀገራት በተግባር እያሳዩን ነው።
የኢትዮጵያ ስትራቴጂካዊ ምርጫና የዜግነት ሚና። የኢትዮጵያ ነባራዊ ሁኔታ ስንመለከት ሀገሪቱ የውጭ ግንኙነቷን በጥንቃቄ መምራት የሚጠበቅባት ወሳኝ ወቅት ላይ ትገኛለች። መንግስት በአባይ ግድብ፣ በባህር በር ጥያቄና በቀጠናዊ ደህንነት ዙሪያ ካሉ ሀገራት ጋር የሚኖረውን ግንኙነት በስሜት ብቻ ሊወስን አይችልም። ከእስራኤልም ይሁን ከሌሎች ሀያላን ሀገራት ጋር የሚደረግ ግንኙነት የሚመዘነው ለኢትዮጵያ ሕልውና በሚሰጠው ተጨባጭ ፋይዳ ነው። ለምሳሌ በእስራኤልና በኢትዮጵያ መካከል ያለው ትብብር በቀይ ባህር አካባቢ ያለውን የኃይል ሚዛን ለመጠበቅ ካለው ፋይዳ አንጻር የሚታይ እንጂ ከሃይማኖት ወገንተኝነት ጋር የሚያያዝ አይደለም። መንግስታት ለህዝብ ይፋ የማይደረጉ ሚስጥራዊ መረጃዎችንና ውስብስብ የጂኦፖለቲካዊ ሽኩቻዎችን ከግምት ውስጥ በማስገባት ስልታዊ ስምምነቶችን ሊያደርጉ ይችላሉ። ይህ የዲፕሎማሲው ውስብስብ ባህሪ ዜጎች ከሚያዩት በላይ ጥልቅ የሆነ የብሔራዊ ጥቅም ስሌት እንዳለው ያሳያል። ስለሆነም ዜጎች ስሜታቸውን ሲገልጹ ሀገራዊ ጥቅምን በማይጎዳና የሀገርን ዲፕሎማሲያዊ እንቅስቃሴ በማያደናቅፍ መልኩ መሆን ይኖርበታል። ማጠቃለያ። በአጠቃላይ የሀገር ብሔራዊ ጥቅም ትውልድ ተሻጋሪ የሆነ የህልውና ዋስትና መሆኑን መረዳት ያስፈልጋል። ሃይማኖቶች ሊኖሩና የፖለቲካ ፍልስፍናዎች ሊራመዱ የሚችሉት እነዚህን ሁሉ እሴቶች ተሸክማ የምትቆም ሀገር የተባለች ጽኑ መሰረት ስትኖር ብቻ ነው። እናት አባት ሲሞት በሀገር ይለቀሳል፣ ሀገር የሞተ እንደው ወዴት ይደረሳል የሚለው የአባቶች አባባል የዚህ ጽንሰ ሀሳብ ሕያው አስረጂ ነው። በመሆኑም በዚህ ውስብስብ ዓለም ውስጥ በሃይማኖታዊ መነጽር ብቻ ዓለምን መመልከት ሀገርን ለከፋ አደጋ ያጋልጣል። ሀገራት በጠረጴዛ ዙሪያ ሲቀመጡ የሚያሰሉት ለሀገሬና ለሕዝቤ ምን ጥቅም ያስገኛል የሚለውን እንጂ ወዳጄ ሀገሬ የትኛውን ሃይማኖት ይከተላል የሚለውን አይደለም። ብሔራዊ ጥቅምን ያስቀደመ ንቁና ብልህ አካሄድ ዛሬ ካለንበት ማዕበል ውስጥ ሀገራችንን በሰላም አሻግሮ ለነገው ትውልድ ኩሩና ሉዓላዊ ኢትዮጵያን ያስረክባል። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችን ቤተሰቦች ይሁኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን ይሁኑ።